አቡነ ጳውሎስ በሀገር ቤትም ከሀገር ውጭም ከምዕመናን ከሚገጥማቸው ተቃውሞ ባሻገር ከበርካታ ጳጳሳትም ጋር ባለመግባባት ይታወቃሉ። ከሲኖዶሱ እውቅና ውጭ የፈቀዱትን በማድረግ የቤተክርስቲያኒቱን ገንዘብ በማባከን ወዘተ ከጳጳሳቱ ጋር የተወዛገቡት አቡነ ጳውሎስ በተለይም ሐምሌ 8 ቀን 2001 ዓ.ም በጳጳሳቱ ላይ በውድቅት ሌሊት ከደረሰው ድብደባ ጋር በተያያዘ በርካታ ምዕመናንን አሳዝነዋል። ጉዳት ለማድረስ ብዙ ሞክረው ነበር። ትንሽ ሲቀር መኝታ ቤቱን ሊከፍቱ ሲሉ ተጋር ፖሊስ ምናምን ጠራሁኝ ድረስልኝ ምናምን የሚሉል ድምጽ አሰማሁ። ወደ ኋላ ሄዱ። መጀመሪያውን መዝጊያ ለ30 ደቂቃ ያህል ደብድበው በትልቅ እንትን ነው ገነጣጠሉት። የመኝታ ቤቴን እንደዚሁ ደብድበው ትንሽ ስትቀር አሁን ቅድም እንዳልኩ ተነጋገር ቆጠሩና በኔ ላይ አልደረሱም፣ አላገኙኝም። ማናቸው እነዚህ ሰዎች አባታችን? ማንነታቸው ይታወቃል፣ ፖሊስ ነን ይላሉ አሉ። የፎርጅ ነገር ይሆን አሳይተዋል። እኔ ታጠቁ እንትኖች ናቸው እኮ እናንተ የተገዙ ናቸው እኮ የምትጠረጥሯቸው አሉ አባታችን? አይ ያማ ምን ተጠረጠሩ? ራሱ የግቢው የታወቀ አይደለም። መታወቁን አውቃለሁ፣ ግን እንደው ፓትርያርኩ መተው እርሶን አነጋግሮት የሚል ነገር ሰማሁ። እውነት ነው? ምን ተባባላችሁ? አይ መተው ጠይቀውኛል። እንኳን ይዘር ወጣ ምናምን አሉ። አዎ ብዬን የሚደረሰብኝን ያው እንትን አገለኩላቸው። ከዛ ሄዱ። ማለት እንኳን ደህና እንትን አለ። ምንድነው ነገሩ ምንድነው አሉኝ። አይ ምን እናውቃለን ስንደበደብ ነው እንጂ የመከራ ስናይ ነው የምናውቀው እንጂ። ምን ሰዓት ነው የመጡት? 4:30 ነው ማታ። አዎ ያኔ ደብዳቤዎቹ ወዲያ ወዲህ የሚዞሩበት ነው። እሳቸውን እንዴት ዝም አሏቸው በማታ ሲሄዱ? ማንን? ፓትርያርኩን። አይ ያው ወቀው እንጂ የሚፈልጉት ይኖራል እንጂ እሳቸው የማይፈልጉ ነው። የሚፈልጉት ነው እንጂ መቼም ይሁን ያኛ እንግዲህ ይሁን መከራ ያደረሰ ልክ ገያይር ተጣሰ፣ ገያይር ይከበር፣ በጠቅላላ ቤቱ በስርዓት ይመራ ይያልን በተለየ ነው ላይ በግማሻችን ነው እንግዲህ በ5 ጳጳሳት ላይ ነው የቤት ድብደባ ያደረሰ። የኔ እንግዲህ አልከፍትም ስላልኩኝ በጣም ለብዙ ጊዜ ነው እንትን ያሉት እና በእነዚህ ላይ ነው ዘመቻ የተደረገ። የተቀናበረ ነው። እንዴት በመኪና ገብተው ነው እኮ ቤቱ ከውጭም ፌደራል ይመጣል፣ በሩ ሲደርስ ሰላም ነው ምንም ነገር የለም እየተባሉ እኮ ነው። ኤጲፋኒዮስ ያው ውጭ ወጥተው አይተዋቸዋል በመኪና ገብተው ሲሄዱ። በትናንትናው ዕለት ከምሽቱ 4 ሰዓት ተኩል ሲሆን በመኪና ማንነታቸው ያልታወቀ ሰዎች መጥተው በሬን በኃይል ቆረቆሩ። እኔ እንኳን ወደ መኝታ ክፍል ገብቼ ነበረ። የኔ ልጅ ወጥቶ ማን ነው ብሎ ጠየቀ። ዝም ብለው ክፈት እያሉ ብቻ አስቸገሩት። ከቀደም አድርጌ በር ቢንኳኳ አትክፈቱ ማስጠንቀቂያ ሰጥቼ ስለነበር ሊከፍቱ አልፈለጉም። እኔም መልሰው አነጋገሩኝ። ሹፌሬም ነበር። ከዛን ያው በቀጥታ እንግዲህ ራሴን ለመከላከል ወደ ፖሊስ ጣቢያና ወደ ቤተሰቦች አካባቢ ወዲያው ስልክ ደወልኩ። እነሱ ለ10 ደቂቃ ያህል ትንሽ ከበድ ያለ ማንኳኳት በእግርም ይመስለኛል እንጂ እጅም አይመስለኝም። በጣም ይጮሃል በሩ። አጋጣሚ የእግዚአብሔር ፈቃድ ሆኖ በሩ አልተከፈተላቸው። ከ10 ደቂቃ በኋላ ተመልሰው ሄደዋል። ከዚያ በኋላ ያው የፖሊስ ኃይሎችም የቤተሰቦችም መጡ ደረሱልኝ። ይሄንኑ ዕለታዊ ሁኔታ የደረሰውን ፖሊስ ጣቢያ ሄጄ ማምሻውኑ አስመዝግቤያለሁ። እግዚአብሔር ይመስገን ምንም አይነት ጉዳት በእኔም በቤቴም ላይ በቤተሰብም ላይ የደረሰ ነገር የለም። ይሄ ጉዳይ በዚህ በአሁኑ በሲኖዶሱ ስብሰባ ጋር የተያያዘ ይመስለኛል። ይሄንንም ለማለት ያስቻለኝ የኔ ቤት ብቻ ተደብድቦ ቢያድር ኖሮ ዘራፊ ነው ለማለት እችላለሁ። ግን በአንድ አይነት ሰዓት ውስጥ በመንበረ ጵጵስናውም ከ4 ከ5 ያላነሱ ሊቃነ ጳጳሳት ቤታቸው እንዲሁ ስለተደበደበ እንግዲህ የጋራ ጠላት ልበለው እችስ ሌላ ቋንቋ የለኝም እንደዛ ሊሆን ይችላል እገምታለሁ። ትናንት ማታ ምን ተፈጥሯል? ድብደባ ለማካሄድ ተሞክሮ ቤቶቻቸው የተሰባበሩ አባቶች አሉ። ይሄ ጽሑፍ የሚለው በፓትርያርኩ መሪነት እርሳቸውን ተገና አድርገው የሚንቀሳቀሱ ለምሳሌ ወይዘሮ እጅጋየሁ በየነ ይላል። ግለሰቧ መልስ ካላቸው መነገር አለባቸው በሚል የስራችንም ጠባይ ነው ደንብም ነው። ያረለ ምንም ማቀው ነገር የለኝም ምን እንደምትሉ እኔ ነው ወይስ ሌላ እጅጋየሁ አለ?
እጅጋየሁ በየነ ማለት አይ ሞክሼ እንዳከብዬ ነው። ጥሩ እንግዲህ ሞክሼም ካለ የምትለውን ኢንተርኔት በሙሉ አንብቤዋለሁ። አከብራቸዋለሁ፣ አሁንም ወደፊትም አከብራቸዋለሁ። ይሄን ወደ ኋላ ልምልበት ቃል አይደለም። እያንዳንዱ ሊቃነ ጳጳሳት አከብራቸዋለሁ። አባቶች ናቸው፣ በአባትነታቸው አከብራቸዋለሁ። ሁሉም ጋር ሄዳለሁ። አቡነ መልከ ጼዴቅን ብትወስድ ራት ጋብዛለሁ፣ አበላቸዋለሁ። ሁሉንም ሰብስቤ ይኸው ነው፣ ሌላ ነገር የለም። ቅር የሚለው ሰው ካለ እንግዲህ ወደፊት ተዋለሁ በቃ። ከዛ ያለፈ ግንኙነት የለንም ነው። ኧረ እኔ ምንም አውቀው ነገር የለኝም። ምን እንደምትሉ እኔ እንደውም አሞኝ ተይቻለሁ። ምንም አውቀው ነገር የለኝም። ቀጥታ ፓትርያርኩን ለምን አታነጋግሯቸው? ሞክሬ እምቢ ስላለኝ ነው። ማን ነው እምቢ አለ? እሳቸው ጋር መቅረብ አልተቻለም። እውነቴን አይደለም፣ የምሬን ነው የምልህ። ምን አሁን በእውነት አንተ የምትለው እንኳን አሁን ነው የምሰማው። እግዚአብሔር ምስክሬ ነው። አሁን ነው የምሰማው ከአንተ መድኃኒዓለም። በጣም አዝናለሁ፣ ግን ምን ይደረጋል? የተደበደቡት ከአቡነ ጳውሎስ ጋር በስብሰባ ያልተግባቡት ጳጳሳት መሆናቸው ከድብደባው ጋር በተያያዘ ጥርጣሬው እርሳቸው ላይ ያረፈ ሲሆን ደብዳቤዎቹን በመምራት ተጠርጥረው የታሰሩት የእርሳቸው መቋሚያ አባ ዕንቁ ባህሪና የእህታቸው ልጅና አባ ፈቀደ ስላሴ ገዳይ ተብሎ ታስሮ የተፈታው ያሬድ ከበደው መሆኑ ሂደቱ ከእርሳቸው እውቅና ውጭ እንዳልሆነ ያመላከተ ሲሆን ታሳሪዎቹ ወዲያውኑ መለቀቃቸው ጥርጣሬውን የበረታ አድርጎታል። በአዲስ አበባ ከተማ በቤተ መንግስት አቅራቢያ እንዲሁም በላፍቶና በቃሊቲ በአንድ ሌሊት በበርካታ ጳጳሳት ላይ ድብደባ የፈጸሙ ሰዎች አለመያዛቸው ድርጊቱ ከመንግስት እውቅና ውጭ ነው ወይ የሚል ጥያቄም በወቅቱ አስነስቷል። አቡነ ጳውሎስ ተቃውሞን ብቻ ሳይሆን በዙሪያቸው ደጋፊም አፍርተዋል። በጳጳሳቱ ድብደባ ተዋናይ መሆናቸው ከተነገረባቸው አንዷ ወይዘሮ እጅጋየሁ በየነና ሌሎችም በስብሰባ ማዕከል ትልቅ ድግስ አዘጋጅተው ሰማዕት እምበለደም ወይንም ደሙ ያልፈሰሰ ሰማዕት እያሉ ሲያወድሷቸው ታይተዋል። ህይወታቸው ዓለማውያን አትግደል ሲሉ ቅዱስነታቸው ግን አትቆጣ ይላሉ። ዓለማውያን ከልክ ያለፈ በቀል አትውሰድ ሲሉ ቅዱስነታቸው ግን በቀል የእግዚአብሔር ነው ይላሉ። ዓለማውያን ክፉ አትስራ ሲሉ ቅዱስነታቸው ግን ክፉ አታስብ እንጂ ይላሉ። ዓለማውያን ጓደኛህን ውደድ ሲሉ ቅዱስነታቸው ግን ጠላትህን ውደድ ብለው አስተምረዋል። በመሆኑ በዚህ የቅድስና ሕይወታቸውና የሰማዕትነት አገልግሎታቸው እኛ ምዕመናን ብድግ በሉ። ጥያቄው ላይ ጠየቃችሁ በሙሉ ብድግ በሉ። አባቶች፣ እናቶች፣ ለዚህ ጥያቄ እንድናገር ያቀረባችሁኝ እናቶች፣ አባቶች በዚህ በቅድስና ሕይወታቸውና የሰማዕትነት አገልግሎታቸው እኛ ምዕመናን ሰማዕት ዘእንበለደም ብለን ሰይመናቸዋል።